የረገጡ ቀን ሽጉጥ የምታወጣ ከሆነ አንተ ኢየሱስን አይደለም ሰይጣንን አታውቀው። የመልአኩ ቅዱስ ገብርኤል ካህናትን ተሳድቧል። ጸሎታቸውን ይሰራው ዛፍ ላይ ቅቤ ከሚቀቡት አለየው። ቀን ጾመን እኮ ማታ መንግስት ራት እንደሚያበላቸው አይነት ሰዎች አይደለም። ስለ ክርስቶስ ሲሉ ቀኑን ሙሉ የሚገፉ አይደሉም። ከክርስቶስ ጋር ህብረት የላቸው። ድሃው የኔ ቢጤ ጽዳት እያጸዳ የሚከፍለውን ግብር ፖሊስ ላንተ ይመደብ። የሆኑ ሰዎች ፊት ሲል እሳት እንደነካው ፌስታል የሚጨማደድ ወንጌልም አላው። ወንጌሉንም ተማምነናል ብላችኋል። ወንጌሉን ለምን አታጋልጡ? ከተማ ሆኖ ህዝብ የሚረብሹ፣ ከተማ ሆኖ ግብር የማይከፍሉ፣ ምንጩ የማይታወቅ ሀብት የሚያከማቹ በስመ አብ ወወልድ ተፈጥሮ ከእውነት ጋር ተጋፍጣለች። ብርሃን ከጨለማም ተፋጣለች። ያው አብዛኛው ጊዜ መቻሉ ነው የሚያወጣ ስትረዱን እንደነበር አሁንም በዚሁ ቀጠላችሁ። ደግሞ የአባቶች በዓት እንዲሰራ እንዲሁ በአባቶ ያለው የምታዩት በዓቱ ያለንበት ይሄ ነው። ፕላስቲክ ለብሳችሁ ነው የምታድሩት። እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ያው የሚበሉት ጥራጥሬ ማነው የምትሉት ዳጉሳ ማሽላ ራሳችን ነው እያበሰልን የምንመገብ። እርስዎ ባሉበት ቦታ ሆነው መቀደስ ለስራው መባረክ ከፈለጉ ስለ እርስዎ ስለ እኔና ስለ እናንተ የሚጸልዩ ገዳማውያንን እናስታውሳቸው። 3-4 አባቶች አንድ ላይ ነው ደውም ተርፎ ደጅ የሚያድሩ አሉ። መንፈስ ቅዱስ ሰዎች መታገዝ አለባቸው። ደጅ ነው እንደዚህ በቃ ሆኖ ነው የምናድር ማለት ነው። ክብሯን የተዋህዶ ልጆች ተአምር ምንድን ነው ብለው የሚጠይቃችሁ ሰው ካለ ሙታንሳ ሂድ በሉት። በጣም በሚገርም በሚያስደንቅ መልኩ የእናንተ ርብርብ ድጋፍ ፍሬ አፍርቶ ይሄኛውን በዓታቸውን ጥለን አዲስ ወዳስገነባችሁላቸው በዓቶቻቸው እንግባ። ባንተ ነው ጌታ ባንተ ነው ነገር ሁሉ ውብ የሚሆነው ባንተ ነው ጌታ ባንተ ነው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬም ከኔ ጋር ቆይታን ስለምታደርጉ ከልብ ነው የማመሰግነው። አስገራሚ መረጃ እንግዲህ ይዘን መተናል ማለት ነው። እንግዲህ አንዱ በአንዱ ላይ ተነስቷል፣ እኛ ላይ ሲነሱ የነበሩት ምክንያቱም ትላንትና የተናገሩት ነገር ዛሬም ልክ እንደ ምስክር ሆኖ እንደ ጥላ እየተከተላቸው ነው። የኢዩ ጩፋንና የዮናታን ፍጥጫ በደንብ አድርገን ዛሬ እናስመለክታቸዋለን። በጣም አስገራሚ ነገሮችን ስለ ኢዩ ጩፋ እየገለጠን አብረን በጋራ ቆይታን እናደርግ ነበረ። የምታስታውሱት ነው። ከዓመታት በፊት ስብከቱ ትንቢቱ ሁሉ ከተዋህዶ ጋር የቆየ ነበር። ምክንያት ሲባልም ከላይ የተሰጠው ፖለቲካ ወደ ስርፍ ማስፈጸሚያ አጀንዳ ሆኖ ለመቆየት የሚያደርገውን ርብርብ የሚዘነጋ አይደለም። አቶ ኢዩ ጩፋ ሲናገር የነበረው አንድ ከማስታውሰው ነገር ምንድን ነው ያለው? በእኔ ምክንያት የሚበጠበጥ ነገር ካለ እንዳይቀንስ አልፈልግም፣ የበለጠ እየተበጠበጠ እንዲሄድ እፈልጋለሁ ሲል ነበረ የቆየው። ስለዚህ የልቡን ፍላጎት ለማሳካት ያህል እሱን በደንብ እየበጠበጥ ነው እንቆያለን፣ እንቀጥላለን ማለት ነው። ራሱ የተናገረው ስለሆነ የነገሩትን የማይረሳ የለመኑትን የማይነሳ አምላክ ነውና የልቡን ስለሰጠው በደንብ አድርገን እንነግረዋለን። ይሄ ሰውዬ የሰሞኑን ጉዳይ ወዴት ወስዶታል መሰላችሁ? አልሆን ሲለው ወደ ብሔር ወስዶታል ኢዩ ጩፋ። እስቲ እንስማው ወዴት ወሰደው ነገርየውን እስቲ ስሙት። ከነብዩ ኢዩ ጋር ሳይሆን ጥላቸው ከዚህ እምነት ጋር ነው ያለው። ይሄ ጉዳይ እያሳየ ያለው አብዛኞቹ ይሄንን ጉዳይ የሚያራግቡ ሰዎች የሌላ እምነት ተከታዮች ናቸው። በዚህ እምነት ላይ ተጽዕኖ ለማሳደር የፈለጉ ሰዎች ናቸው። ይሄ እምነት ደግሞ ከባድ ተጽዕኖ አልፎ የመጣ እምነት ነው። እንዲሁ ዝም ብሎ ፌስቡክ እና ዩቲዩብ ስላወራ ጸጥ ረጭ የሚል እምነት አይደለም። ነብዩ ኢዩ ሹመቱ፣ ጥሪው፣ ጸጋው የተሰጠው ከሰማይ ነው። አሁንም እናገለግላለን፣ ወደፊትም እናገለግላለን፣ ክርስቶስ እስከሚመጣ ድረስ እናገለግላለን። ነብዩ ኢዩ ብቻ አይደለም አገልጋይ፣ ገና ሌሎች ይነሳሉ፣ ያገለግላሉ፣ ይቀጥላሉ። የሚያስፈራ ነገር ደግሞ የለም። ከፀሐይ በታች ከምድር በላይ አዲስ ነገር የለም። እንግዲህ ነገርየውን ወደ ሃይማኖት ወስዶታል ያላልኩበት ምክንያት ሃይማኖት ስለሌለው ነው። ሃይማኖቱን ወክሎ እንዳልሆነ እንግዲህ በተደጋጋሚ ከካውንስሉ
መግለጫ መግድም ስለወጣበት ሃይማኖት ነው ብዬ ስለቸገርኩ ነው በራሱ የፈለጋት የሆነች ብሔር ወደሚል ነው። ከዚህ በፊት የተናገረው ንግግር ነው በጣም በሚያስገርም መልኩ ማለት ትንሽ ነካ ሲያደርጉት ይሄ ሰውዬ መደበቂያው ሌላ ነገር ነው። በጣም የሚገርመው ነገር በህገ ወጥ መልኩ ዘይት መቸብቸቡን አያምንም። በጣም በሚያስገርም መልኩ ከኢ ህገ መንግስታዊ ስርዓት ውጪ የሀገሪቱን እንትን ምንድነው እሱ የፖሊስ መግዛቱን አያምንም። ከህግ ውጪ መሄዱን በፍጹም የሚያምን አይደለም። ግን በእጁ የጨበጠው ወንጌል እንደሆነ ይናገራል። ራሱ ደግሞ ወዳጁ የልቡ ሰው እንግዲህ በጣም በሚያስገርም መልኩ ደግሞ በክፋት የሚመሳሰለው አንድ የሆነው ዮናታን ደግሞ ከዚህ በፊት ምን ብሎታል? ሲነካኩህ ነገርን ወደ ሌላ የምታላክክ ከሆነ አንተ ሰው አይደለህም የሚል ትንሽዬ ሰዋዊ ቀልብ በመጣበት ጊዜ የተነፈሰው ነገር አለ። ስለዚህ የትላንቱ ንግግር ምስክሩ ስለነበረ ዛሬ ደግሞ ትንሽ ስለተነካ እዩ ወደ ብሔር ወስዶታል። የትኛው ብሔር እንደሆነ አናውቅም። ወደ ሃይማኖት ልላችሁ አልፈልግም። ምክንያቱም ሃይማኖት እንደሌለው በስሩ ተጠልያለው ያለው ካውንስል አግዶታል። ከአስተምሮ ውጪ ከሃይማኖቱ ውጪ ነህ ብሎት አግዶታል እዩ ጩፋንና እዩ ጩፋ ያው ሰሞኑን ጦዟል፣ በጣም ተቃጥሏል፣ ተኗል። ውስጥ የተከማቸ እንትኑ ምንድነው ክፋቱ ከፍቶ ወጥቷል፣ በአደባባይም ታይቷል። ከሱ ጋር ደግሞ ትንሽ እዛም እዚህም የሚሉትን በኋላ አሳያቸዋለሁ። ግን የልብ ወዳጁ በክፋት የሚመሳሰለው ከዚህ በፊት እንዲህ አይነት ሐሳብ ሲነሳ ምን ብሏል? እስቲ እንስማው። ውሮ አልጋ ላይ ብተኛም የቱንም ያህል ጸጉሯ ለስላሳ ቢሆን ሲረግጣት ጥፍሯን እንደምታወጣ እንደዛ የረገጡ ቀን ጥፍርን የምታወጣ ከሆነ የረገጡ ቀን ቆንጨራ የምታወጣ ከሆነ የረገጡ ቀን ሽጉጥ የምታወጣ ከሆነ አንተ ኢየሱስን አይደለም ሰይጣንን አታውቀው። ሰይጣን ራሱ አንዳንዴ ፌር ነው፣ አልፎ አልፎ ፌር ነው። ስትኮረኮር ስትነካ እንግዲህ ከባድ ነው። እንግዲህ አሁን ሁለት ነገር እንመልከት። አልፎ አልፎ የሚነኩ ምንም ያህል ብትለሰልስ ምንም ያህል ብትል የሚነካ ከሆነ አንተ ያው ሲቆነጥጠው ሽጉጥ የምታወጣ ከሆነ የእግዚአብሔር አይደለህም የሚለውን እንውሰድ። በጣም በሚያስገርመው መልኩ ሰይጣን መቼም ቢሆን ትክክል ሆኖ አያውቅም። ከዛ አዳራሽ የሚማረው እሱ ነው። በክፋት የሚመሳሰሉ ስለሆነ ነው ያመጣውላችሁ። ያው ሌባ ሲሰርቅ ይስማማል፣ ሲከፋፈል ልክ እንደሚባለው ነገር ነውና ተዋህዶ ላይ ለመዝመት በጣም ነው የተረባረቡት። አሁን ግን ማንም ለማንም እንኳን አብሮ መቆም የሚችልበት ጊዜ አይመስለኝም። ምክንያቱም ምን ያለበት ምን አይችልም በሚል አካሄድ ማለት ነው። ክቡራን ተመልካቾቻችን ሰምታችሁታል። ሰይጣን እንኳን አንዳንዴ ፌር ነው። በምንም መልኩ ሰይጣን ፌር ሊሆን የሚችልበት አጋጣሚ የለም። በምንም ተአምር ሰይጣን አንድም ቀን ስለ ፍትሃዊነት አስቦ አያውቅ፣ ሊያስብም አይችልም። ቢያስብ እንኳን አስብቶ ሊበላህ ነው። ቢያስብ እንኳን በጣም በሚገርመው መልኩ አስብቶ አድብቶ ሊበላህ ነው። ሌላ ምንም ተአምር የለም። ምንም። ይህን እንዳትጠራጠሩ ክቡራን ተመልካቾቻችን። እንግዲህ እርስ በርስ እየተናከሱ ነው። ሰላሙን ይስጥ። እንግዲህ ያስተምሯቸውን ነው የምናመጣው። ሰው የአእምሮ ውጤቱን ስለሆነ እዚህ የሚሆነው በጣም በሚገርም መልኩ፣ በጣም በሚያስደነግጥ መልኩ ቀደም ሲል ትንሽ እየነካ ሲያደርጉት እዩ ጩፋ ወደ ብሔር ይወስደዋል ነገሩ። ሃይማኖት ስለሌለው የሃይማኖት ያላልኩባት ፖለቲካው ሲመቸው ደግሞ ትንቢት ነው ብሎ ከጌታ ያደርገዋል፣ ወደ ሃይማኖት ያስጠገዋል፣ ከላይ ያደርገዋል። ይሄ እርስ በርስ ማጫረሱ ፖለቲካው አለው ሲለው ፖለቲከኞቹ አሉን አይዞህ በርታ ብለው ጠቆም ሲያደርጉት ሳይተኛ ትንቢት ነው ይላል። እነሱ ደግሞ ትንሽ ያው ፖለቲካው እንዲጣመምባቸው አይፈልጉም። ቀጣይ ዓመት በነገራችን ላይ ለወንጌል አማኞቹ ሳይሆን በወንጌል አማኞች ስር ለተደበቁ ህገወጥ ፓስተርም ነን በይ እንትን ነቢያት የሚመች ጊዜ አይመስለኝም። ምክንያቱም ምርጫ ነው። ምርጫ ከማን ጋር ቢሆን እንደሚሻለው ያውቃል። የፖለቲካ ሰዎች ከዚህኛው ነው የሚጀምሩት። ከማን ጋር ቢሆኑ እንደሆነ ያውቁታል። ምንም ጥርጥር የለውምና ፖለቲካ ቁማር ነውና አሸንፋለሁ በሚሉት መልኩ ይሄዳሉ። ምንም ጥርጥር የለውም። አንዳንድ በጣም ብርቱ ፖለቲከኞች ምን ይባላል አሉ፣ በትዳራቸውም ሁሉ ያስይዛሉ ይባላል። ስለዚህ ሐሰተኛ ነቢይ ነን ወይም ፓስተር ነን በሚሉ ሰዎችን ሊያስበሏችሁም ይችላሉ።
ፖለቲካ በጣም ቀሽም ነገር ነውና የሚቀጥለው ዓመት የምትበሉበት ነው። እውነተኛን ወንጌል እንሰብካለን የሚሉ ደግሞ ሃይማኖታቸው ስለሆነ እግዚአብሔር መልካሙን ነገር ያሳያቸው፣ መልካሙን ሁሉ ለሀገራችን ያሳየን ብለን እናልፋለን። በጣም በሚያሳዝነው መልኩ እንዲህ ብቅ ሲሉብን ጎራዴ እንሳብ የምትሉ ምናምን ከሆነ ግን ከባድ አይደለም። ግን በየትኛውም መልኩ ኢዮኒ ሰይጣን ፌር አይደለም ማለት ነው። በጣም የሚገርመኝን አንድ ነገር ልንጋ። አዋሳ ሄዶ እዩ ጩፋ ምንድን ነው ያደረገው ነው። በመጀመሪያ አዋሳ በጣም ሄዶ እኮ የውርደቱ መጀመሪያ የሆነው አዋሳ ነው። ለምንድን ነው አዋሳ መሄዱ አይደለም እኮ ያስቆጣው? እኔ የሚመስለኝ አዋሳ መሄዱ አይደለም፣ ዘይትም መሸጡ አይደለም፣ በፖሊስም መታጀቡ አይደለም። አዋሳ ምድር ላይ ሆኖ የመልአኩ ቅዱስ ገብርኤል ካህናትን ተሳድቧል። ጸሎታቸውን ይሰራው በመድረኩ ምንድን ነበረ ሲል 9 ሰዓት ተነስተው ዕጣን የሚያጥኑት የተሰበሩ ይሁን አለ። ወዳጅ ዕጣኑ እኮ መስዋዕት ነው። 9 ሰዓት እኮ እንቅልፋቸውን አሸንፈው ሌሊት እኮ የሚሄዱት ልክ እንደ ኒቆዲሞስ። ትላንትና ኒቆዲሞስ ነበር፣ ታውቀዋለህ? ኒቆዲሞስ የምሽት ተማሪ፣ የማታው ተማሪ፣ ጌታን የሚፈልገው የነሱ ውጤቶች ናቸው። ቃልንም ንባብንም ተምረው ምስጋና መስዋዕቱን ነው 24 ሰዓት ሰርክ እንቅልፍን አሸንፈው። እንቅልፍን የመሰለ ውድ ነገር። እንቅልፍን እኮ ስትተኛ ሰይጣን እንዴት እንደሚወዱ። ጠዋት 4 ሰዓት ተኳኩለህ ነው የምትሄደው፣ ማታ 10 ሰዓት ነው የምትገባው። ቢዝነስ ካለ 2 ሰዓት ላይ ገስታ ውስጥ ትጠራለህ፣ እሱም ለምድር። እነዚህ አባቶች ግን እንቅልፋቸውን መስዋዕት አድርገው ሰይጣንን አሸንፈው ድል አድርገው ሌሊት 9 ሰዓት በመቅደሱ ይቆማሉ። ለምን? ለምስጋና። 1 ሰዓት ብትመጣም አሉ ለምስጋና። 6 ሰዓት ብትሄድም አሉ ለምስጋና። 11 ሰዓት ብትሄድም ሰርክ። አንተ ታጥነህ እንደምትወጣ አይደለም። ራሳቸውን አጥርተው የክርስቶስን ቤተ መቅደስ ነው የሚያጥኑት። እነዛን ካህናት ነበር ሲሳደብ የነበረው አዋሳ ላይ። በጣም በሚገርም መልኩ የነሱ አባቶች ጸሎት እኮ ነው፣ ሌላ ምንም እንዳይመስላችሁ። ምን ፖሊስ ስንት ጊዜ ሲያጅቡ ነበር። አልፎ ተርፎ መከላከያው ክስ አቀርባለሁ ሲል አልነበረ እንዴ? መች የመከላከያውን ዩኒፎርም የደፈረውን ክስ አቀርባለሁ ያለው መከላከያ እፎይን ካልያዛችሁልኝ ተብሎ መከራ ይበላሉ ሰዎች በሆነ በልኩ። ክቡራን ተመልካቾቻችን በጣም መበርታት መቻል አለባችሁ። ምን ያህል ተጽዕኖ እንዳለብን እንዳትዘነጉ። ምን ያህል ተጽዕኖ እንዳለብን እንዳትዘነጉ። ላስታውሳችሁ፣ እኛ ዋጋችን በሰማይ ነው ስንል ቀላል አይደለም። ትንሽዬ መልስ የያዙ ወጣቶቻችን ሲመጡ ሁሉም ተረባርበው ሊያፍናቸው ነው የሚሞክረው። ጾማችሁ ዋጋችሁን ማን ነው የሚከፍለው? ክርስቶስ ነው። በህይወት ዘመኔ አንድንም ኦርቶዶክስ ጾምህን ላስፈታ የሚል የለም፣ ድፍረቱም የለም። ለምን? ዋጋው ከሰማይ እንደሆነ ያውቃል የሚያስፈታው አካል። ወይም ደግሞ ቀን ጾመን እኮ ማታ መንግስት ራት እንደሚያበላቸው አይነት ሰዎች አይደለንም። በምንም ተአምር ዋጋችን ከላይ ነው። የሚያሳድዱን እዚሁ ነው። ብዙ ነገሮችን ማንሳት እንችላለን። ስለዚህ ይሄ ሰውዬ ሐዋሳ ሄዶ ምንድን ነው ያደረገው ነው? መሬቱ ላይ ከሚሸጣት እንትኑ ፎቶና ለጥፎ ከሚሸጣት እንትን ላይ ምንድነው ዘይት ላይ ቀነሰና በ1 ሊትር መሬቱን እንትን አለው። በኋላ ያገኘዋል። እኔ በጣም የሚገርመኝ መሬት ላይ የተደፋ ዘይት ለመቀባት የሚሮጡትን ተመልከቱ። እስቲ ተመልከቱ። እንደገና ወደ በረከታቸው ይመለሱ። አሜን። ይህንን ምድር ባርከናል። አሜን። ቪዲዮ እየሄደ ተመልከቱት። ከጀርባዬ እንግዲህ ልክ እንደምትመለከቱት ነውና ምድር ላይ ዘይትን አፍስሷል። 1 ሊትር ዘይት ሰው እየተረባረበ ነው፣ እየተሻማ ነው። እኔ ይሄንን ዛፍ ላይ ቅቤ ከሚቀቡት አለየው። ምንም መሬት ላይ ዘይት አፍስሷል። ዘይቱን ለመቀባት የሚጥር ትውልድ በርክቷል። ከዛ ባለፈ ደግሞ በሌላ ጎኑ ደግሞ ዛፍ ላይ ቅቤ ከሚቀቡት በምንም ተአምር ነገሮች ሁሉ በፉከራ ናቸው። በጣም በሚገርም በሚያስደንቅ መልኩ
በጣም በሚያስደንቅ በሚያስጨንቅ መልኩ የመጡ ናቸውና ወደ አዋሳ ሲገባ አዋሳ ለምን ተመረጠች ነው? ፖለቲከኛ ሃይማኖተኛ ነኝ ባዮችም ጭምር ስለተደበቁና ሽፋንም ስለሚሰጡት ጭምር ነው። ሌላ ምንም ታምር የሆነ አይመስለኝም። ከዚሁ ጋር በዚህ በአዋሳ በሲዳማ ፖለቲካ ላይ እየታገለ ነው ተብሎ የሚነገርለት አንድ አርቲስት ሰሞኑን መነጋገሪያ ሆኗል። ስለዚሁ አቶ እዩ ጩፋ ከሃይማኖት ጋር ተያይዞ ተደብቆ ስለሚሰራበት ነገር ይሄንን ተናግሮ ሰማው። ተመልከቱ፣ ቪዲዮን እያያችሁ አርቲስት ቶክቻው የሚናገረውን ስሙት። ሁይዝ እዩ ጩፋ የወንበዴ ዋና የዘራፊ አለቃ አይደለ እንደ እዩ ጩፋ? ማጅራት መቼዎች አይደሉ እንደ እነዚህ ሰዎች? አሁን እዩ ጩፋ ሊያሸማግል ነው የሲዳማን ህዝብ። እኔ ዛሬ አንድ ነገር ነው የምናገረው ወገኖች፣ ስሙኝ፣ እየሰማ ያለ ይስማ። እነዚህ ሰዎች ያልጨረሱት ነገር አለ ማለት ነው። ወይ በጥይት እኛ ረሽነው ሊጨርሱ ቃል የተገባቡት ኃይል አለ ማለት ነው። የሆነ ኪዳን የገቡት ሳምቲንግ እኔ አሁን ማለት ነው አኔ ሳሜላ አኔ ማለት ነው እኔ አሁን ዝም ብዬ ነገሩን ሳየው እነዚህ ሰዎች በቃ ተቆናጠው ለመቆየት የፈለጉት ስልጣን ፈልገው አይደለም። የሆነ እዚህ ደረጃ አድርሰን እንወጣለን ብለው የገቡት ኪዳን አለ ከሆነ ቡድን ጋር ወይ ከሆነ እኔ አላውቅም። እሱን ግን የዚህ የአርቲስቱን ንግግር በጣም ከሚያጠናክርልን አንዳንድ ነገሮችን ልንመልከት። ለምንድን ነው እዩ ጩፋ አሁን ሄደው እዛ ብለን ስናስብ ብዙ ምክንያቶችን መደርደር እንችላለን። በአካባቢው ላይ በመንግስት አመራሮች ላይ የሚነሳ ጩኸት፣ እየተነሳ ያለ ጩኸት፣ እየመጣ ያለ ሪቮሉሽን አለ የምንሰማው እንደ ማንኛውም ኢትዮጵያዊ። እሱንም አልፎ አጣሪ ኮሚቴም ከፌዴራል መንግስት እንደሄደ እናውቃለን። ይህ ሰው የፖለቲካ ተላላኪ ነው ብለን ስናስብ አቶውን ማለት ነው እዛ አካባቢ የመጣውን ነገር ተሰበረ እናረግበዋለን የህዝብንም ድምፅ ለመቀማት መሪውና ህዝቡ ይተዋወቃል። ያጠፉትና ያለሙትን ያውቁታል እርስ በርስ። አያችሁ፣ ሃይማኖትን ለፖለቲካ ሲጠቀመው ሰውየው በደንብ አድርጎ አጥንቶ ነው የሚሄደው። ምንም ከነቢይነት ጋር የሚያያዝ ነገር የለም። ፖለቲካ መንገዱ በሙሉ በመንገድ ላይ የቆምነው እዛ ቤት ገብቶ የመፈትፈት ፍላጎት ስላለን አይደለም፣ ጊዜው ስላገናኘን ነው። የትኛውም እግዚአብሔር በአንተ ላይ እንዲደርስ የማትፈልገውን በሌላ ላይ አታድርግ የሚለው ቃል ቢኖርም በሃይማኖታዊ ስላልመጣ ትላንት ከዓመታት በፊት ሃይማኖተኞች ሲበጠበጡ አየው ያልከው እግዚአብሔር ስላልሆነ በምድሩ እንመልስልህ በሚል እሳቤ ነው። ብድር በምድር ስለሆነ በምድር እስካለን ብድሩን እየመለስን ስለሆነ ነው። እዛ ሃይማኖት ውስጥ ገብተን የመበጥበጥ ፍላጎት የለንም። ሁለተኛ ሃይማኖት ውስጥ ደግሞ አልገባንም። ሃይማኖተኛ ስላልሆንክ ካውንስሉ አላቅም ብሏል። አግጃለሁ እስኪመልስ ድረስ አናውቅም። ሲመልስ ነው እንትን ምን አሁን እገዳ ውስጥ ስለሆነ ነው። በምንም ማዕቀፍ የወንጌል አማኙን የሚወክል ሰው ስላልሆነ ማለት ነው። የፖለቲካ ሰዎች የመጀመሪያ ጥያቄያቸው ምንድን ነው? ደህንነት አይሰማኝም። ወጥቼ ህዝቡን ለመምራት ስገባና ስወጣ ደህንነት ስለማይሰማኝ አጃቢ ይቀጠርልኝ፣ መኪና ይሰጠኝ፣ ቤት ዋቴቨር ጥያቄ ነው። ይሄንን ደግሞ እና አቶ ከዚህ በፊት የተናገሩት አለ፣ ስሙልን። እኛ ምድር ላይ አገልጋዮችን የሚዘረጥጡ የፈለገውን ለማለት ምንም ነገር ከልካይ የሌላቸው ሰዎች አሉ። ህጋዊ ከለላ ያስፈልገናል። ስንሰራ ስንገነባ ህጋዊ ከለላ ያስፈልገናል። 2-3 ነገር እናንሳ። ህጋዊ ከለላ ያስፈልገናል ነው የሚሉት። ግንኙነታቸው ከሰማይ አይደለም። ስለ ክርስቶስ ሲሉ ቀኑን ሙሉ የሚገፉ አይደሉም። ከክርስቶስ ጋር ህብረት የላቸውም። የምድሩን ንጉሥ ነው የሚተማመኑት። የምድሩና የሰማዩ ንጉሥ የተለያዩ መሆኑን አያውቁም። ሌላው ይቅር እንደ አንድ ተራ ሰው እንኳን ሃይማኖትና ፖለቲካ የተለያየ ነው የሚለውን አያውቁት። ፈቃድ ሲወስዱ ሰው ሊገሉ አይደለም፣ ሰው ሊያሳድዱ አይደለም፣ ወንጌል ሊመግቡ ነው። እውነት ከሆኑ ወንጌል ደግሞ ብዙ ጦር ይበዛበታል። ከማያምኑ ጋር ነው ትግሉ። የማያምኑ ሊነሱብህ ይችላሉ። አምነህ ስለመጣ በክርስቶስ ክብሩን እንደምትወርስ
ማመን መቻል አለብህ። ያኔ አያስፈራህም። አለመፍራት ያስደነግጣቸዋል። አሁንስ ፖለቲካ ስር ስለተደበቅ ከክርስቶስ የሚመጣውን ሳይሆን የምትናገረው ከፖለቲካ የሚመጣልህ ስለሆነ ሽፋን ትፈልጋለህ። ጸረ ሙስና ኮሚሽን ለምትጠቁሙ ሽፋን ሰጣለሁ ይላል። ልክ እንደዚህ አይነት ነው እየጠየቀ ያሉት። ህጋዊ ሽፋን ነው እያለ ያለው። ሰማያዊ ቤት አይፈልግም። ሁለተኛ በየትኛውም ሃይማኖት እኔ በማውቀው ኢትዮጵያ ውስጥ የሃይማኖት አባት ይከበራል። አባት ከሆናችሁ የሚሰድባችሁ የለም። አባት ሆኖ የተሰደበ የትኛውም ሃይማኖት ውስጥ የለም። አባት ሆኖ ከሃይማኖት ውጪ ወደ ፖለቲካ ሲሄድ እግሩ ሲሻፈፍ ክርስቶስም ይቀጠዋል። ለመንጋው እረኛ ሆኖ የተሾመው አባት ሲጣመም እረኛውም ይነሳበታል፣ በጎቹም ይነሱበታል። እውነት ልክ እንደሚባለው እኔ ይገርመኛል። አንዳንዴ የትኛውን ህዝብ እንደምትመሩ አላውቅም። በግለሰብ የሚወጣ ቤተክርስቲያን ነው። ግለሰቡ ከሌለ የሚዘጋ አንዳንዴም በውርስ የሚተላለፍ እያየነውም ከሆነ ከነ አማኝ የሚሸጥበት በጣም የሚያሳዝን የሚያስነውር በመጽሐፍም በህገ መንግስትም የሌለ ድፍረት ስላለበት ነው። እነዚህ ሰዎች ህጋዊ ከለላ ይሰጠን ነው የሚሉት። ምን ፖሊስ ይጠብቀን? በማን ምንድን ነው ግብር? ለፖሊሱ እኮ የሚከፍለው አማኙም ኢአማኙም ኦርቶዶክሱም ፕሮቴስታንቱም ሙስሊሙም ለማን ስለሆነ ላንተ እንትን የሚለው ግብር ማትከፍልበት፣ ዘይት ቸርችረህ ግብር ማትከፍልበት፣ ውሃ ቸብችበ ግብር ማትከፍልበት፣ ሳሙና ቸብችበ ግብር ማትከፍልበት፣ ድሃው የኔ ቢጤ ጽዳት እያጸዳ የሚከፍለውን ግብር ፖሊስ ላንተ ይመደብ? ዴት አይነት ድፍረት እንደመጣብን አላውቅም። በጣም እንደው ግን ይሄንን ስታዩ ፕሮቴስታንት መሪዎች ራሱ አትናደዱ? ሃይማኖታችን ተነካትሉ? እንደው ብግን አያደርጋችሁ? ሲቀልዱባችሁ ዱርዬዎች ሲቀልዱ እንግዲህ ስልጣኑን ይዛችሁታል። ፕሮቴስታንት ባለስልጣናት ወንጌሉንም ተማምነናል ብላችኋል። ወንጀሉን ለምን አታጋልጡ? እንደው ቅር አይላችሁ? እርር አትሉ? እንደው እንደ ሰው የሆነ ጊዜ እሱ የሚፈርደው ሆኖ ሳለ ስልጣኑን ሰጥቶናል ከላይ ብላችሁ የምታምኑ ባለስልጣናት ሰይጣኑን የሚያጋቡባችሁን ስታዩ ምርር አይላችሁ? ይሄን ህዝብ ሁለት እኮ ኃላፊነት አለባችሁ። እንደ አንድ እውነት ከሆነ ወንጌል አማኝ ከክርስቶስ አደራ፣ ሁለተኛ በምድር የተሰጣችሁ ስልጣን የህዝብ ጠባቂ እኮ ናችሁ። እንዲሁ እርር አትሉ ነው ወይስ እናንተም ኢንጆይ ታደርጉታላችሁ? ነው ወይስ እነዚህን ተራ ዱርዬ እንትኖችን ታምኑባችኋላችሁ? እኔ ሁለት ኃላፊነት አለባችሁ፣ ግድ የላችሁ። እንግዲህ ጠቅላይ ሚኒስትሩ አንዴ ሲናገሩ ስለሰማን ነው ፕሮቴስታንት ባለስልጣናት ብለን እያመጣን ያለ ነው። ጠቅላይ ሚኒስትሩ ሲናገሩ ለፕሮቴስታንት ፓስተሮች ሰብስበው ይመስለኛል እኔ ከእናንተ አካባቢ ነኝ ብለዋል። ፕሮቴስታንት መሆናቸውን ተናግረዋል። ሚስታቸውም ሲዘምሩ ስለምናይ ማለት ነው። ከንቲባዋንም በአደባባይ በዛው ላይ ስላየናቸው ምክትሌ ኦርቶዶክስ ነው፣ ሌላኛው ሙስሊም ነው ብለዋል። በጣም በሚያሳዝን መልኩ ፕሬዚዳንቱን አቶ ተመስገን ጥሩነህ ኦርቶዶክስ ስለመሆናቸው ምንም ማረጋገጫ የለኝም። አላየኋቸውም። ኦርቶዶክስ በዓል ላይ መድኃኔዓለም ሄደው ሲያስቀድሱ አላየኋቸው። ጥምቀት ሲወጡም በፍጹም አልተመለከትኳቸው። መስቀል በፍጹም ሲገኙም አላየኋቸው። ለእርገትም ሲያከብሩ በፍጹም፣ ሰንበትም ሲያስቀድሱ አላየኋቸውም ሲገኙ። ትላንት ያከበርነው ኒቆዲሞስ የአይሁድ አለቃ ነበር፣ ሊቅም ነበር፣ ንጉስም ነበር፣ ጥበበኛም ነበር። ክርስቶስ ጋር ለመሄድ አላገደውም።
ባለስልጣንነቱ ከምንም አላገደውም። ፈሪ ባለስልጣናት ተመለሱ። በሌላኛው ሳይድ ደግሞ ተመልከቷቸው። ላመኑበት አደባባይ የሚገኙ መሪዎችን እያየን ኦርቶዶክስ ባለስልጣናት ለምንድን ነው የምትፈሩት? ስለ ክርስቶስ አዳኝነት ለመመስከር ክርስቶስ ጌታ ነው ለማለት። ይህቺ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት፣ ቀዳማዊት፣ ዘላለማዊት ናት ብላችሁ ለመመስከር ለምንድን ነው የምትፈሩት? ሆድ እስከ መቼ ነው? የሰው ዕድሜው 70 80 ምናልባት አብዛኞቻችሁ ከ50 በላይ ኖራችኋል። 60 የደረሳችሁ ልንገምት እንችላለን። የራሳችን ናት። በቁጥር ስሌቱ ከሆነ ከ20 የዘለለ ዕድሜ የላችሁም። አጠር ሲል 10 ወይም ደግሞ በቀናት የሚለካ ነው። ሆድ ከዛ በኋላ ያበቃል። ቀንደ መለከት ሲነፋ ያኔ ለማንኛውም በምድር ጥበቃ ያስፈልጋል ያሉ ቢጠበቁ ምንድን ነው የሚሆኑት? ስሟቸው። ተመልከቱልኝ፣ በደንብ ተመልከቱ። በዚህ ላይ ምንም ማለት አልፈልግም። ህጋዊ ከለላ ይሰጠን ያሉት ያው ሲዳማ ነበረ እዩ ጩፋ፣ ይሄኛው ደግሞ ወደ ኦሮሚያ ሄዷል። ያው ፓስተርም ነብይም በብሔር ከሃይማኖቱ በዘለለ በብሔር ስለተከፋፈል ነው። ከአማራ ክልል ማን እንደተነሳ አላውቅም በፓስተርነት ይቅርታ። ከትግራይ ከደቡብ ከሌሎቹም እንጠብቃለን እንግዲህ ማን ተወክለው እንደሚመጡ። ጊዜው ከባድ ነው። ጊዜው ከባድ በጣም ጊዜው ከባድ ነው። እንደነዚህ አይነቱን ነው የምታፈሩት። ማለት የግል ተወዳጅነትን ለማክበር ነው የግል ጠባቂ መደብልን የሚሉት እንጂ የክርስቶስን አዳኝነት ለመመስከር በምድረ በዳ ሄደው ያላመነውን ወደ ማመን ለማምጣት ህዝብና መንግስት አንድ እንዲሆን ስለ ስርዓት የሚያስተምሩ አይደሉም። ስለ መንግስት እኮ ይጸለያል። መንግስት እኮ የሀገር አባት ነው። ስለ መሪዎች እኮ መጸለይ አለበት። ስለ መሪዎች አይደለም የሚጸልዩት። መሪዎች እርስ በርስ የሚሰሩትን ቁማር ነው እርስ በርስ አንዱ በአንዱ ላይ የሚፈተፍቱት ከአንደኛው ወገን ሆነው። ክቡራን ተመልካቾቻችን ስለ ሀገራችን ስለ ህዝባችን እኮ መጸለይ አለብን። ትጸልያለች ቤተክርስቲያን፣ ስለ መሪዎቿ ትጸልያለች። እንጸልያለን፣ ነውር አይደለም። ፖለቲካውን መውደድ አለመውደድ መብታችሁ ነው። ግን ቤተክርስቲያን ስለ መሪ ትጸልያለች። አብሬ ጸልያለሁ። ደግ መሪ ስጠን አጽናው እያለ ደግ መሪ ከመድኃኒዓለም ነው። እነዚህ ግን ወደ ምድረ በዳ ሄደው የጠፉትን ለመመለስ አይደለም። ከህግ ውጭ የሆኑትን ወደ ህግ እንዲገቡ አይደለም። ደም የሚያፈሱትን ደም እንዳይቃቡ ማስታረቅ አይደለም። የግል ክብር፣ የግል ዝና፣ የግል ሀብት ምንጩ ያልታወቀ ሀገር የማትከብርበት ግብር የማይከፈልበት ሀብት ለመሰብሰብ ነው የግል ጠባቂ ይምጣለን የሚሉት። በመንግስት ውጪ መንግስት ማን ነው? እኔ እናንተ። እጅ እግር የሚባል የለውም መንግስት። አይኑ እኔ ነኝ፣ እግሩ እናንተ ናችሁ። እጁ ስንተባበር ነው መንግስት የሚለውን የምናመጣው። ሰላም ለሀገራችን ብለው አይጸልዩም። ለህዝባችን ብለው አይጸልዩም። የሀገርን ዳር ድንበር የሚጠብቁትን ወታደሮች ሰላም እንዲያደርጋቸው አይጸልዩም። ጉልበት እንዲሆናቸው እግዚአብሔር አይጸልዩም። ጉልበታቸው እንዲሆኑ እንዲሰግዱላቸው ነው የሚፈልጉት። የሀገሪቱን ዩኒፎርም ለብሰው እንዲከቧቸው ነው የሚፈልጉት። የእነሱ ኑሮ እንዲሻሻል እንጂ ሀገር የጠበቁ ሰራዊቶች ሀገር እንድትክሳቸው አይጸልዩም። ሀገር እንድታድግ አይጸልዩም። የግል ተወዳጅነት እንዲመጣ ነው። እኚህ ናቸው እንግዲህ የግል ጠባቂ ያስፈልገናል የሚሉት። ከተማ ሆኖ ህዝብ የሚረብሹ፣ ከተማ ሆኖ ግብር የማይከፍሉ፣ ምንጩ የማይታወቅ ሀብት የሚያከማቹ። ታዲያ ስልጣን ላይ ያላችሁ ሃይማኖተኞች እንዴት ቅር አይላችሁም? በሙስሊሙም በፕሮቴስታንቱም በካቶሊኩ እንዴት በሃይማኖት ስም ሀገር ትበጠበጣለች? እንዴት ህዝቦች ይረበሻሉ? አልበቃ አይለንም ወይ? ሞት ደም እንደ ውሃ አልተዘረጋም ወይ? መሬትን አልጠረግንም ወይ? ጽድቅ እስኪመስል ድረስ በብሔር በሃይማኖታችን በጎሳ በቤታችን ኃጢአት አልታደለም ወይ? የኔ በምንለው መጠሪያ የተሰባሰቡ ሰዎች ሰው ገለው አላሳዘኑንም ወይ?
ይብቃችሁ ይበለን፣ ወንበዴዎችን ያዝልን። በነገራችን ላይ የነዚህ ሰዎች ደጋፊ ነን ባዮች በራሳቸው አይደለም ሰብሰብ ብለው ለመደገፍ ይቅርና ለመስማማት እንኳን እንትን አይችሉም። ሲጀመር ህዝብ የላቸውም። እንደምታዩት ነው። ሰሞኑን የሆነ ቤተክርስቲያን ታገደ ተብሎ አንዲት ቤተክርስቲያን ወይም አንድ መስጊድ ችግር አለበት ቢባል ግን ከኋላው አትሊስት ሃይማኖተኞች አሉት፣ ተከታይ እስከ ሞት ድረስ ዋጋ የሚከፍሉ አማኞች አሉት። የዚህ ሰውዬ ግን ሃይማኖት ስለሌለው አንድ የግለሰቡ የራሱ አዳራሽ ብቻ ስለሆነ የዛ ግለሰብ ሰዎች እንኳን አይስማሙም፣ በአንድነት አይቆሙም። ቢቆሙ እንኳን ቋንቋቸው የተደበለ ትንሽ ሆነው እንኳን አይስማሙም። አይደለም ብዙ ሆነው ተደራጅቶ መምጣት ይቅርና ትንሽ ሆነው ሲጀመሩ ብዙ አይደለም ተአምራት ፈላጊዎች ወይም ደግሞ ዝም ብለው እንጆ የሚያደርጉ ሰዎች የሚሰባሰቡበት እንጂ ክርስቶስን የሚፈልጉበት አይደለም በዛ አዳራሽ። ከዛም የተወጣጡት ጥቂቶቹ እንኳን አንድ አይደሉም በሐሳብ ተመልከቷቸው። ደጋፊ ነን ብለው ሲለያዩ ይመለከተናል በል አውሩ። ስለ ፕሮፌት ኢዩ ጩፋ ይመለከተናል። ስለ ክራይስት አርሚ ኢንተርናሽናል ቸርች ጉዳይ እኛ ይመለከተናል። ኢየሱስ ቸርች ጉዳይ ይመለከተናል። 1 2 3 ጀምር። ስለ ክራይስት አርሚ ኢንተርናሽናል ቸርች ጉዳይ ይመለከተናል። ይመለከተናል። አይገናኙም። የለማ ከልብ የመነጨ ሐሳብ የለም። አንድ የለም። የሚያስተላልፉለት የሚቆሙለት እውነት የለም። የተነካ ጥቅም፣ የጠፋ ሀብት፣ የተነነ ተስፋ ነው ያለው። ነገን እንዴት አድርጌ ከፍ አድርጋለሁ ሰውን በመመዝበር እንጂ ከጠፋው መንጋ ውስጥ እንዴት ወደ በረቱ መልሳለሁ የለም። ለዛ ነው የማይስማሙት። በአጠቃላይ ይሄ የሄድንበትን ሂደት የሚዳስስ ከዛው ቤት ደግሞ ሰው አይጠፋ እንዲህ ይገጽሳል። ስሟቸው። የአፍሪካ ወንጌል ከቸርች መውጣት አለበት። የአፍሪካ ወንጌል ምን እንደሆነ ታውቃላችሁ? ትበላለህ፣ ትጠጣለህ፣ ትነዳለህ፣ ትይዛለህ፣ እቁብ ይወጣልሃል፣ ቤት ይደርስሃል ምናምን። ለምን? አፍሪካ ውስጥ ምን ስላለ? ችግር ስላለ። በዚህ ዘመን ተቀላቅሏል። በዚህ ዘመን ተሸቅጧል። ልከክልኝ አይነት ስለት ጉርስ ስለለት ቁርስ ምናምን የሚያወራው ይሄ ያለ ክፍተት የሆኑ ሰዎች ፊት ስትወስደው ምንም ሊሆን የማይችል የሆኑ ሰዎች ፊት ሲል እምሳት እንደነካው ፌስታል የሚጨማደድ ወንጌልም አላው ዘንድ የሆነ ድሆች ፊት ሻሞ ብለህ የሞላላቸው ሰዎች ፊት ሄደ ምን ብለህ ትነግራቸዋል? ዘይት ልሸጥ አልቆምኩ፣ ውሃ ልነግድ አልቆምኩ፣ በኢየሱስ ስም ቢዝነስ ልሰራ አልቆምኩ። ከየት እንደመጣው አውቃለሁ። ኢየሱስ ለኔ ምን እንደሆነ ይገባኛል። ለኔ ኢየሱስ ቢዴና አይደለም፣ የህይወት እንጀራ ነው። ሁሉን እናናገራለን፣ ብንናገር እናልቃለን የሚል ይመስለኛል ይሄ ስብከት። ያውቁታል ማን ዘይት እንደሚሸጥ ማን ውሃ እንደሚሸጥ፣ ግን እርስ በርስ ይፈራራሉ። በጣም የሚገርም ከክልል ስለሆነ በአሽሙር ይተራረባሉ እንጂ በእውነት ወንጌልን አይሰብኩም። ማን እንደሆነ ያውቁታል እኮ ምን እንትን የሚለው ዘይቱን የሚሸጠው ውሃውን የሚቸበቸው ያውቁታል። እከሌ ብለው ግን አይነግሩት። አይገርምም? አሁንም ወንጌልን ያሳዩ ይመስላሉ፣ ግን አይደለም። ከወንጀል አራቁ። እርስ በርስ ተፋጠጡ፣ ስለ እውነት ተሟገቱ፣ ተው በሉ፣ ህዝብን አታታልላት በሉ። በነገራችን ላይ እነዚህ ዘይት ቸርቻሪ፣ ውሃ ቸብቻቢ፣ ሳሙና ሸቃጮች ከቤተ ክርስቲያኗ ዳቤ የሚጎርሱትን አስኮብልለው ሶፍት የሚያጎርሱ ሰዎች መጨረሻቸው ከቤተ ክርስቲያኗ መንጋውን መበተን ነው። በተለይም ደግሞ ታርጌት አድርገው ኦሮሚያ ላይ ነበረ ሁሉ የታቀደለት፣ በቋንቋ ነበረ መሰረቱ። ግን እንደዛ አልነበረም። በኦሮሚያ ያለው ተጋድሎ እንደዚህ አይደለም። ክቡራን ተመልካቾቻችን፣ ክርስትና በጣም የጠበቀበት ክርስትና የተፈተነበትም ተዋህዶነት በዚህ ዘመን ብዙዎቻችን ከዳር ሆነን ኦሮሚያ ላይ ያሉ ወጣቶች፣ ኦሮሚያ ላይ ያሉ አባቶች፣ ኦሮሚያ ላይ ያሉ እናቶች ሲፈተኑ አይተናል እንጂ በእነሱ ልክ የተፈተንን አይመስለኝም በእድሜ። እነዛ ወጣቶች፣ እነዛ እናቶች፣ እነዛ እህቶች ግን ዛሬም በጽናታቸው አሉ። እነዛ ሊያፈርሱ የተነሱ በዛኛው ቤት ያሉ ፖለቲከኞች እየፈረሱ እያዩ የተዋህዶ ልጆች ግን በህብረት ሆነው ዛሬም ክርስቶስን ከማመስገን ወደኋላ አላሉ። እስቲ በኦሮሚያ አካባቢ ያሉ የተዋህዶ ልጆችን ተመልከቱልን እባካችሁ። ህብረታቸውን ይፈርሳሉ ሲባሉ ጠንክረው፣ ጠፍተዋል ሲባሉ በዝተው፣ የሉም ሲባሉ ኖረው፣ በቋንቋ ተከፋፍለዋል ሲባል ወደ አንድነት መጥተው ዛሬም በቤቱ ናቸው ያሉት። እስቲ ዝማሬን ከዛው አካባቢ አንድ እንስማ።
እኔና ቤቴ እግዚአብሔርን እናመልካለን፣ እሱን አምነን ስለ ደግነቱ ስለ ቸርነቱ እናወራለን ነው የሚሉት የሚዘምሩት። የሉም የተባሉ የተዋህዶ ልጆችን ድምቀት አያቸዋቸው። ከቀደመው ከኋላኛው ነው እያመጣውላችሁ ያሉት፣ ወደፊት እናመጣቸዋለን። ምን አሉ ተነሱ። የዚህ ጊዜ ዘመን ጊዜ የሰጣቸው ሰዎች ኦሮሞ ውስጥ ኦርቶዶክስ የለም አሉ። ተመልከቷቸው። ላውም ዋጋ የሚከፍል ለእውነት ስለ ሀገርም ዋጋ የሚከፍሉ የተዋህዶ ልጆች አሉ። የተዋህዶ ልጆች እስከ ዓለም ዳርቻ ክርስቶስ ደሙ በነጠበበት ቦታ ሁሉ አሉ። በአማራ ክልል ብትሄዱ ሕይወት የሚሆን፣ በትግራይ ብትመጡ ስለ ክርስቶስ የሚመሰክሩ፣ አፋር ላይ ብትሄዱ ጽናታቸው የሚያስደነግጥ፣ ሶማሌ ላይ ብትሄዱ በዛ ችግር ልክ እንደ ጧፍ የሚበሩ፣ ወደ ጋምቤላ ብትሄዱ ዓለምን የመሉ ተመለሱ። አዲስ አበባ ላይ ያበቡ፣ በሰሜን በምዕራብ በምስራቅ በደቡብ በሁሉም ቦታ ተዋህዶች አሉ። ጊዜ ዝቅ ያደረጋቸው ቢመስልም እግዚአብሔር ከላይ ፍርዱን አለ የሚሉ የሚጠባበቁ የተዋህዶ ልጆች አሉ። ልክ እንደነገርኳችሁ ነው። የአብይ ጾም ላይ ነው። ጾማችሁ ዋጋችሁን የሚከፍለው 9 ሰዓት የምትበሉት ምግብ አይደለም፣ በሰማይ ነው። ቀደም ብዬም ነግሬያችኋለሁ። ቀኑን ሙሉ ጾማችሁ ማታ የሚቀልባችሁ የለም። ስለ ጾማችሁ እንኳን አደረሳችሁ የሚል የለም። ለታይታ አይደለም የምትጾሙት። ትላንትና ስንናገር እንደነበር ነው ኒቆዲሞስ የምሽቱ ተማሪ በዚህ በጨለማ ዓለም ላይ የምንመላለስ በብርሃኑ የሚገለጥ ነው ዋጋችን። የተዋህዶ ልጆች ብትሳደዱ እንዳይከፋችሁ፣ ብዙ ነገር ቢመጣም እንዳት ሀገራችንን ሰላም ያድርግልን። ሌሎች ላይ የመነሳትም የማነሳሳትም ፍላጎት የለብንም። ግን ሰው የሌላት እስኪመስል ሁሉም ሲረባረብባት ነበረና ጊዜ ደግ ነው። ራሱ ባለቤቱ ዛሬ ተነስቶ የወረወሩትን ራሳቸው ላይ መልሰው መልቀም እስኪችሏት ድረስ እያዩዋት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ትንሣኤው እየተቃረብን ነው። ለሀገራችንም ለሕዝባችንም ለእኔም ለእናንተም የትንሣኤውን ብርሃን ያድለን። ክቡራን ተመልካቾቻችን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ጥሪያቸውን ያቀርባሉ። በጣም በሚያሳዝን በሚያስገርም በሚያስደንቅ መልኩ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች ያለባቸው የደረሰባቸው ፈተና ይሄ ነው የሚባል አይደለም። ያን ሁሉ አልፎ ነው እዚህ የመጡት። ከዛ መካከል በአካባቢ ያለው ማህበረሰብ እንኳን እስኪያሳድዳቸው ነበር ልቤ እስኪያዝን። በዚህ በኩል ሌሎች ያሳድዱናል፣ የራሳችንን አባቶች ደግሞ ራሳችንን እናባራለን። ተመልከቱት እስቲ ይሄንን ቪዲዮ። እንደዚህ ህብረተሰቡ ጋር ምንም ያለን ነበር። መሬቱ ያለንበቱ የህብረተሰቡ እንጂ የገዳሙ አንድም ነገር ይህ ነው የሚባል የለም ነበር። ከዚህ ዓመት ውስጥ ነው ለባት መስሪያ እንኳን ያገኘ። ከዚህ ዓመት ውስጥ ለባት መስሪያ አግኝተን እስካሁን በጣም ቦታችን ላይ እንደዚህ ህብረተሰቡ ለማሳደድ ካሳብ ያደርግ ነበረ። ከዚህ ዓመት ውስጥ ግን የባት መስሪያ መንግስት አውቆን መንግስት መታገዝ አለባቸው። እንደዚህ ውጭ ያሉት መንፈስ ቅዱስ ሰዎች መታገዝ አለባቸው። እንደ ሰውም ሰው ናቸው፣ ደግሞ መለኮሳትም ናቸው። ለሀገር ብለው የተቀመጡ ናቸው፣ መታገዝ አለባቸው ሲል የባት መስሪያ ሲሰጠን ሌላ ትርፍ ቦታን ባናገኝ ይችን የባት መስሪያ በማግኘታችን አይ እንግዲህ እንኳን ምንም ልናሳደቸውም አንችል እንግዲህ በማለት ህብረተሰቡ ተስፋ እየቆረጠ አሁን እንኳን ደህና እየተሻለ እየመጣ ነው ያለው። ክቡራን ተመልካቾቻችን በጣም በሚያሳዝን በሚያስገርም መልኩ እንግዲህ ይህንን ያያችሁት እነዚህ አባቶች በዱር በገደሉ ዓለምን ንቀው የነበራቸውን ሀብት ሽጠው ክርስቶስን ብቻ ተከትለው ስለኔና ስለናንተ የሚያለቅሱ የሚጮሁ እናት አባቶቻችን ናቸው። በጣም የሚያሳዝነው እንግዲህ ከነበሩበት አካባቢ ውጡ ተብሎ የሚገፉ ሂዱ ተብሎ እንዲሸሹ የሚደረጉ አባቶች ያን ሁሉ አልፈው ማደሪያ ቦታ የላቸውም። አያሳዝንም? ስለኔና እናንተ ግን መከራን ይቀምሳሉ። ምንም ማደሪያ የላቸው፣ ቦታ የላቸው። ልብ ያዘነ በከተማ የሚኖር እንደ አንድ የጎዳና ተዳዳሪ እንደ አንድ በከተማ የሚኖር ቤት አልባ በኬንዳ ውስጥ እንኖራለን፣ በሸራ ውስጥ እንኖራለን። ከልቤን ያዘንኩት ስሟቸው አባታችንን ምን እንደሚሉ። የምንኖርበት መኖሪያ አካባቢ ላይ ቤታችን ቢዘም ጭቃ በጥብጠንም ቢሆን እንለጥፋታለን፣ ሳሩንም እንቀይራለን።
እዚህ እንደማይሆን ደግሞ ምድሩ ሁሉ በረሃ ነው። እንደው እንዲህ አይነት አገዳው ቢያፈስባችሁ ፀሐዩ ዝናቡ ቢገባባችሁ ፀሐዩ እንዴት ነው ባታችሁ ስታድሱ የኖራችሁት? በጣም ችግር ይመስለኛልና እንዴት ተቋቋማችሁት? ያው አብዛኛው ጊዜ መቻሉ ነው የሚያዋጣ። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? ከዚህ ውጭ ሌላ አማራጭ የለም። ግን የምታዩት ይችላል። ይቺው ደግሞ ሸተቴ ማለት ባህሪ ያለው አገዳ ስለሆነ ሰንበሌጥ አይደለም። እንትን ባለ ቁጥር እንደውም እንጨት ስለሌለም እናቶችም ቢሆን አሁን አባቶችም ቢሆን የሚጋግሩ ምናምን ሊመዙት ይችላሉ። ምክንያቱም ማናደጃም ምናምን እየተባለ በዚህ ልክ አገዳው በህይወት መኖር አይችልም። ያጭ ዓመት ምናምን ነው የሚደረገው ነው እየተገዛ ያለ ደግሞ የኛ አገዳ የለንም፣ መሬት የለንም። ክቡራን ተመልካቾቻችን እንግዲህ የአባቶቻችን ለቅሶ የአባቶቻችን ህመም እንዲህ በቀላሉ የሚታለፍ አይደለም። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ጸሎታቸው፣ ልመናቸው፣ ለቅሷቸው ዘወትር ስለ ሀገራቸው እንጂ እንዲህ ያሉበትን ችግር እንኳን የሚያስታውሱ አይደለም። እግዚአብሔር በሚያውቀው ልጆቻችንን ማርልን፣ አባቶቻችንን አንድ አድርግልን፣ ሃይማኖታችንን አጽናልን፣ መንግስታችንን ሰላም አውርድልን እያሉ የሚጸልዩ የሚያለቅሱ እናት አባቶቻችን ናቸው። እነዚህን አባቶች እነዚህን እናቶች መደገፍ ክርስቲያናዊ ግዴታ አለብን። በተለይ በውጭ ዓለም የምትገኙ እህት ወንድሞቻችን አስራት በኩራቶቻችሁ በዚህ በአብይ ጾም ለግሱና የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች በዓትን እንገንባ፣ እንጨርስ። የእናቶችን በዓት አጠናቀናል። በሚቀጥለው ዓመት እመኑን ልመና አንለምንም። ሊዘጉ ሊበተኑ የነበሩ ገዳማውያን ካሉ እሱን የሚደግፍ እነሱን አለሁ የሚል ገዳም ነው የምናደርገው። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን ትንሣኤው ፍጻሜ ከመድረሱ በፊት ተረባርበን የምትችሉትን ድጋፍ አድርጋችሁ ቤታቸውን እናስገንባ። ሰላም እግዚአብሔር ከሁላችን ጋር ይሁን። አጠቃላይ መልእክታቸውን ግን ሰምተን በዚሁ እንሰነባበታል። በስመ አብ ወወልድ ወመንፈስ ቅዱስ። ተፈጥሮ ከእውነት ጋር ተጋፍጣለች፣ ብርሃን ከጨለማም ተፋጣለች። ያው አብዛኛው ጊዜ መቻሉ ነው የሚያዋጣ። ስትረዱን እንደነበር አሁንም በዚሁ ቀጠላችሁ ደግሞ የአባቶች በዓት እንዲሰራ እንዲሁ በአባቶ ያለው የምታዩት በዓቱ ያለንበት ይሄ ነው። ላስቲክ ለብሳችሁ ነው የምታድሩት? እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ያው የሚበሉት ጥራጥሬ ማነው የምትሉት ዳጉሳ፣ ማሽላ ራሳችን ነው እያበሰልን የምንመገብ። እርስዎ ባሉበት ቦታ ሆነው መቀደስ ለስራው መባረክ ከፈለጉ ስለ እርስዎ ስለ እኔና ስለ እናንተ የሚጸልዩ ገዳማውያንን እናስታውሳቸው። 3-4 አባቶች አንድ ላይ ነው እንደውም ተርፎ ደጅ የሚያድሩ አሉ። መንፈስ ቅዱስ ሰዎች መታገዝ አለባቸው። ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ክብሯን የተዋህዶ ልጆች ተአምር ምንድን ነው ብለው የሚጠይቃችሁ ሰው ካለ ሙታንሳ ሂድ በሉት። በጣም በሚገርም በሚያስደንቅ መልኩ የእናንተ ርብርብ ድጋፍ ፍሬ አፍርቶ ይሄኛውን በዓታቸውን ጥለን አዲስ ወዳስገነባችሁላቸው በዓቶቻቸው እንግባ። ባንተ ነው ጌታ፣ ባንተ ነው ነገር ሁሉ ውብ የሚሆነው። ባንተ ነው ጌታ፣ ባንተ ነው።